الحمد لله رب العالمين حمدا كثيرا طيبا مباركا فيه مباركا عليه ملء السماوات وملء الأرض وملء ما بينهما وملء ما شاء ربنا من شيء بعد. أهل الثناء والمجد أحق ما قال العبد وكلنا لله عبد. الحمد لله نشر بقدرته البشر وصرف بحكمته وقدر وابتعث محمدا إلى كافة أهل البدو والحضر. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. يا من كلما نودي أجابا، ومن بجلاله ينشئ السحابا، ويا من كلم الصديق موسى كلاما ثم ألهمه جوابا، ويا من رد يوسف بعد در إلى من كان ينتحب انتحابا، ويا من خص أحمد باصطفاء وأعطاه الرسالة والكتابا. وأشهد أن محمدا عبده ورسوله، البشير النذير والسراج المظهر المنير، خير الأنبياء مقاما وأحسن الأنبياء كلاما، لبنة تمامهم ومسك ختامهم، الذي بعثه ربه بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا، فختم به الرسالة وهدى به من الضلالة وبصر به بعد الظلام، فتح به أعينا عميا وآذانا صما وقلوبا غلفا، وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك. أغر للنبوة خاتم من الله، نور يلوح ويشهد، وضم الإله اسم النبي لاسمه إذا قال في الخمس المؤذن أشهد، وشق له من اسمه ليجله فذو العرش محمود وهذا محمد. نبي أتانا بعد يأس وفترة من الرسل والأوثان في الأرض تعبد، فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند، فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد. أيها المسلمون عباد الله، أوصيكم ونفسي الخاطئة بتقوى الله، ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. معاشر المسلمين، اليوم نتحدث عن نبي من أنبياء الله الخيار، هو كليم الرحمن وقربناه نجيا. نتحدث عن نبي كان النبي صلى الله عليه وسلم يتأسى بصبره ويقول يرحم الله أخي موسى فأوذي بأكثر من هذا فصبر وكان عند الله وجيها. ود مؤمنان، زاري ስለ አንድ ትልቅ ስብዕና እናወሳለን፣ ገድሉን እንተርካለን። ቁርአን ውስጥ ስሙ ከሁሉም ነቢያቶች በላይ 136 ጊዜ ስለተወሳለት የአላህ ባለሟል እናነሳለን። አላህ ጠርቶ ስላናገረው ባሪያ እንተርካለን። ወቀረብናሁ ነጂያ፣ አቅርበንም አወራነው ስላለው። تلك الرسل فضلنا بعضكم على بعض منهم من كلم الله ስለተባለለት ስለ አላህ ውድ ነብይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነበር። እኒህ ታላቅ ነብይ እርሳቸውን ለማግኘት ሲባል በሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። እኒህ ነብይ ሁሌም አዛን ስንሰማ
ከ50 ሶላት 5 በማስቀነስ የተጫወቱትን ሚና ለዚህ ኡማ ያላቸውን ወገንተኝነት አስበን ሁሌም እናስታውሳቸዋለን። ልጆቻችንን በሳቸው ሰይመናል። ነብዩላህ ሙሳ አለይሂ ሰላም ገድላቸውን እንተርካለን። የነብዩላህ ሙሳ ታሪክ ከዚህ ይነሳል። ነብዩላህ ኢብራሂም አለይሂ ሰላም ባለቤታቸውን ይዘው ግብጽ ሲገቡ በጊዜው የነበረ ፊርዓውን ማለት የግብጽን አገር አመታት ያስተዳደረው ስሮ መንግስት የአመራሩ የወል ስም መጠሪያ ፊርዓውን ይባላል። የግለሰቦቹ ስም ሊለያይ ይችላል። በዛ ዘመን የነበረ ፊርዓውን ሳራ ምትባል ሚስታቸውን ያዘባት። ሳራ ማለት ውብ ነበረች። ተሱሩ ናዝሪን ያያት ምታማልል ቆንጆ ነበረች። የኢብራሂም ሚስት ንጉሱ በመጥፎ ፈለጋት፣ አንገላታት። ነብዩላህም ማዘኑ፣ እጃቸውን ወደ አላህ አነሱ። አላህም ለዱዓቸው መልስ ሰጠ። ኢብራሂም ሆይ ካንተ ዘር አንድ ልጅ ይወጣል፣ በዛ ልጅ የፊርዓውኖቹ ስሮ መንግስት ፍጻሜ ይጠናቀቃል አለ አላህ። አመታት ነጎዱ። ኢስሐቅ ያዕቁብ ተወለዱ። ያዕቁብም 12ቱ ዘር ተወለዱ። እኒ ረአይቱ 11 ከውከበን እንዳለው 11 ወንድሞቹ ዩሱፍ 12ኛ 12 ነገዶች ናቸው። ዩሱፍም አለይሂ ሰላም ተሰዶ ግብጽ ገብቶ ከአመታት እንግልት በኋላ የግብጽ ንጉስ ሆነ። በሱ ዘመን የነበሩ ፊርዓውኖችም ሰለሙ። ያ ወሬ ከትውልድ ወደ ትውልድ ይሸጋገር ነበር። የፊርዓውኖቹን ስሮ መንግስት የሚያነሳው ማን ነው የሚለው አልሙኸልስ ይሉት ነበር። ነፃ አውጪው ማን ነው ነፃ የሚያወጣ? በዛ ዘመን የነበሩት የፊርዓውን አስተዳደር ስለሰለሙ ዩሱፍ የተጠበቀው እሱ ነበር እንዲገረስስ ሰለሙለት። ዘሩ ቀጠለ። ዩሱፍም በስልጣኑ እንደተረጋጋ በኒ እስራኤሎችን ያዕቁብ ልጆችን የሱን ወንድሞች 12ቱ ነገድ ወደ ግብጽ እንዲመጡ አደረገ። ግብጽ ውስጥም ኖሩ፣ ተዋለዱ፣ ተጋቡ። የስልጣን እርከንም ላይ ተቀመጡ። በኒ እስራኤሎች አብናኡ ያዕቁብ ማለት ያዕቁብ ልጆች ማለት 12ቱ ነገድ ግብጽ ገቡ። አመታት ነጎደ። ዩሱፍም አለፉ። ከአመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች ስልጣናችንን ተሻሙን፣ አገራችንን ገፉን ብለው ተነሱ። አሁን ምናየው በሽታ አይነት። ታዲያ ምን እናድርግ? ከስልጣን አስወገዷቸው፣ ከማህበራዊ ግንኙነት ቆረጧቸው፣ የነሱ አገልጋይ ባሪያ ያደረጓቸው። የባርነት ሸክም ተጫናቸው። የግብጾቹ አገልጋይ ሰራተኛ ሆኑ። አመታት ይህን ገፉት። ያን ነፃ አውጪ ሁሌ ይጠብቁታል፣ ከባርነት የሚያወጣቸው። ወሬው ህዝቡ ዘንድ ሁሌ ይወራል። ታዲያ በአንድ ምሽት ፊርዓውን በዘመኑ የነበረው አንድ ህልም አየ። ከበይተል መቅዲስ ከቁድስ የተነሳች እሳት ግብጽ ውስጥ ያለውን የሱም ቤተ መንግስት ሲያቃጥለው አየ። ደንግጦ ተነሳ። ህልም ተርጓሚዎችን ጠራ። ሚስጥሩ ምንድነው አላቸው። ከበኒ እስራኤል የሚወጣ አንድ ልጅ አለ፣ በሱ ስልጣን ይጠናቀቃል አሉት። ተቆጣ። ትእዛዝ አስተላለፈ። አምባገነን ነበረ። እኔ ነኝ የበላይ ጌታችሁ የሚል ነበረ። አለይሰ ሊ ሙልኩ ሚስራ وهذه الانهار تجري من تحت የሚል ነበረ። ما علمت لكم من اله غير የሚል ነበረ። ትእዛዝ አወጣ። ከበኒ እስራኤሎች ውስጥ ወንድ ከተወለደ እንዲታረድ ወሰነ። ስልጣኑን ለመጠበቅ ባለ ስልጣኖችን በወንበር አትምጣባቸው፣ አይመሩህም። ፊርዓውን ያስተላለፈው መልእክት ለደህንነቶች ተለቀቀ። እያንዳንዷ የምታዋልድ ሴት በኒ እስራኤሎች አዋላጆች ወንድ ተወልዶ ከጠቆመሽ ከተገደለ ሽልማት አላት ተባለ። ስለዚህ ህፃናት ሲወለዱ ቶሎ ሪፖርት ለፊርዓውን ይደርሰዋል፣ ግድያ ይፈጸማል። 200,000 ህፃን ሙሳን ፍለጋ ታረደ። ወንዶች አለቁ። አመታት ታረዱ በኒ እስራኤሎች። ያኔ ግብጾቹ መጡ፣ ለፊርዓውን አቤቱታ አቀረቡ። ወንዶችን ገደልክ፣ የድሮ የነበሩ ወንዶች አረጁ፣ የቀሩ ሴቶች ናቸው፣ ማን ይخدመናል? ማን ፍየል ይጠብቅልን?
ስለዚህ በፊርዓውን የፓርላማ ስምምነት 1 ዓመት እንዲዘለሉ 1 ዓመት እንዲገደሉ ወሰነ። የአላህ ተአምር መከሰተ እዚህ ጀመረ። ወንዶች በማይገደሉበት ዓመት የሙሳ ታላቅ ወንድም ሃሩን ተወለደ። ሙሳ ነበር ሊወለድ የሚገባው እንዳይገደል አይደለም። አላህ ግን ተአምሩ ከካልኩሌሽን ውጭ ነው፣ ከፍጥረት ዓለሙ ስርዓት የዘለለ ነው። ወላሁ ጋሊቡን ዐላ አምሪ። ሕፃናት በሚገደሉበት ዓመት ሙሳ ተወለደ አለይሂ ሰላም። ልክ ሲወለድ ሙሳ በጣም የሚያምር ውብ ነበር። ያየው ሁሉ ያፈቀረው ነበር ሙሳን አይቶ። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ ያላቸው ከኔ የሆነን ውዴታ ጣልኩብህ አላቸዋል። ሰው አይቶ ይወደዋል ሙሳ። እናቱ ስትወልድ አዋላጇ ለፊርዓውን አልጠቆመችም። ስታይ ወደደችው፣ ወደ ደረቱ አስጠጋች። አንተም አትሞትም። ያኔ ሙሳ እናት ሙሳን እንደያዘች አላህ ወህየ ኢልሃም ይባላል። በባሮቹ አእምሮ ላይ የሚለቀው ሐሳብ አለ። አላህ በደጋግ ባሮቹ ጭንቅላቷ ላይ ሐሳብ ለቀቀ፣ ትእዛዝ። ወአውሐይና ኢላ ኡሚ ሙሳ አን አርድዒህ። ለሙሳም እናት ወህይ አወረዱ፣ ከፈለግሽ አጥቢ። ወኢዛ ኺፍቲ ዐለይህ፣ ከፈራሽ ፈአልቂህ ፊል የም፣ ወንዙ ላይ ጣይ። ከፈራሽ ደብቂው ነው አይደል? ወንዝ የሰላም ማዕከል ይሆናል። አላህ ከፈለገ ይሆናል። ወላ ተኻፊ ወላ ተሕዘኒ፣ እንዳትፈሪ እንዳታዝኒ። ኢና እኛ አላህ ራዱሁ ኢለይኪ፣ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ከመልእክተኞችም እናደርገዋለን አላት። የነቢዩላህ ሙሳ እናት ከሁለቱም ከመጣልም ከማጥባትም መሃል አማራጭ ወሰደች። ሳንዱቅ አሰራችለት፣ ሳጥን በገመድም አሰረችና ወንዝ ላይ ለቀቀችው። የፊርዓውን ሰራዊት ሲመጣ ቤት ውስጥ ሕፃን የለም። ማታ ገመዱን ትስበውና ታጠበዋለች፣ አጥብታ ትለቀዋለች። በዚህ መልኩ ቀጠለች። አላህ ተአምሩን ቀጠለ። አንድ ቀን ገመዱን ስትስበው ያነ ሳንዱቅ ያነ ሳጥን የለም፣ ተፈቶ ሄዷል። ደነገጠች። እናት ነች። አላህ ክስተቱን በውብ ቃል ገልጾታል። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን፣ ልቧ ብርግድ አለ በድንጋጤ። ኢንካነት ለቱብዲ ቢህ ለውላ አረበጥና ዐላ ቀልቢሃ፣ እሪ ብላ ጉድ ልታወጣ ነበር፣ ቀልቧን ባንጫ ነው ኖሯል። ደነገጠች። ወንዝ ውስጥ ነው የተሰራው፣ የእንጨት ሳጥን ነው። ወንዝ ደግሞ ዩኑስን እንኳን የበላ አሳ ነባሪ ያለበት ቦታ ነው። ልጅ አይድንም ነው። ደነገጠች። ማዕበሉ እየቀዘፈ ያሳደው ወደ ነበረው ቤተ መንግስት ወሰደዋል። ወደ ማን? ወደ ፊርዓውን ወደ ተከበረ ቤተ መንግስት። ሴቶቹ እየተጫወቱ ነበር። ሚስቱ ይሄ ሳጥን እጃቸው ገባ። እንዴት መጣ? ሲከፍቱት ፀሐይ የመሰለ ውብ ልጅ ነው። ወደደችው። አሲያ ሚስቱ ወሰደች ወደ ፊርዓውን። እንዴት የሚያምር ልጅ አገኘን! የት ድንገት ነው የመጣው? ቁረቱ ዐይን ሊ ወለክ፣ ለኔም ላንተም አይን ማረፍ ያለችው። ፊርዓውን አየ፣ አልወደደውም። ሙሳ ላንቺ አይን ማረፊያሽ ነው፣ ለኔ ግን አይደለም አለ። ዑለማዎቹ ምን ይላሉ? አልበላ ሙወከሉን ቢልመንጥቅ፣ በላ ንግግራችን ምላሳችን ላይ ነው ያለ። ለኔም ብሎ ቢሆን ነጃ መውጫው የሆነው ነበር፣ አይደለም አለ መቀበሪያው ሆነ። ሙሳ የተከበረ ሲሆን ፊርዓውን ቤት ውስጥ መኖር ጀመረ። እንደገባ አለቀሰ። ማን ያጥበው? አጥቢ የተባለ ሴት ተጠራ። የንጉሱ ልጅ እያለቀሰ ነው። የንጉሱ ልጅ ተብሎ ነው የታሰበው። አጥቢ የተባለ መጣ። የማንንም ጡት አልፈለግንም አለ። መጨረሻ እህቱ ተከትላ ሆዳ ነበር። ልጠቁማችሁ እንዴ ሴት ሁሉ የሚለምዳት አንዲት እናት አለች አለች። የሙሳ እናት በክብር ቤተ መንግስት መጣች። ሙሳንም ደረቷ ላይ ስታሳርፈው ጡቷን ተቀብሎ ጠባ። ኢና ራዱሁ ኢለይክ፣ እንመልሰዋለን ወደ አንቺ ብሏታል። አላህ መለሰላት። ፊርዓውን ቤተ መንግስት ቁጭ ብላ ልጇን እየተከፈላት ማጥባት ጀመረች። ሊገለው በሚያሳደው ንጉስ እንክብካቤ አበቀለ። ይሄን ወጣት ሙሳ ዱብ ዱብ አለ፣ አደገ። ጀግና ነበር፣ ጠንካራ ነበር።
በጣም ስትሮንግ ነበር ታሪኩ በአንድ ቦክስ ሰው የሚገል ነበር አደገ ተከብሮ በአንድ ቀን ሙሳ ሁለት ሰዎች ሲጋጩ አይና በቦክስ መጥቶ ይገለዋል ሌላ ቀንም ሲጋጩ ያገኝና ለመገላገል ሲገባ እሱ እንደገደለው ይሰማበታል ፍርዓውን ድሮም ጀምሮ ጥላውን ስለማይወደው ሙሳን ለመግደል ምክንያት አገኛው ያኔ ለሙሳ ከፍርዓውን ቤተ መንግስት ውስጥ ያለ ሚስጥር ተላከለት አንተ ሙሳ ፍርዓውን ሊገልነው اخرج اني لك من الناصحين አገሩን ጥለጥፋል ወደ ቤቱ ሻንጣ ላዛ በቆመበት ፊቱን አዙሮ አቀና ወደ ማዕቀው በረሃ فخرج منها خائفا يترقب الى الله ፈርቶ ለሊት እየተኛ አንዳንድ ቀን እየተጓዘ የዛፍ ቅጠል እየተመገበ ሙሳ ቀጠል ቀናት ተጓዘ ወደ መድየን ምትባል ሀገር ደረሰ የሹዓይብ ሀገር እዛች ሀገር ሲገባ ሴቶቹ ውሃ ያጠጡ አገኛቸው ሰዎች ከጉድጓዱ ውሃ ይቀዳሉ ሴቶቹ ግን ራቅ ብለው ቆመዋል ተጠጋቸው ማخطبكما ምንድነው የገጠማችሁ አይኛማ ማጠጣት አንችልም ወንዱ አጠጥቶ እስኪጨርስ ለምን ታዲያ አባታችሁ የለም ወአቡና ሸይኹ ከቢር አባታችን አርጅቶ ቤት ነው ያለ فسقى لهما አጠጣላቸው ከዛም ደክሞታል ርቦታል እጁን ወደ አላህ ነሳ ربي إني لما أنزلت إلي من خير فقير دكمونيا لرداتهنا على الله የሹዓይብ ልጅ ወይም ያንደ የደግ ሰው ልጅ ሹዓይብ ነው ተብሏል መጣች አባቴ ምን ዳሊ ከፍልህ ይጠራሃል አለችው መጣ ሙሳ ሹዓይብን አወራው ታሪኩን ነገረው በዝርዝር قصص የተባለው ምዕራፉ በዛል فقص عليه القصص ሹዓይብ ይሄን ከሰማ በኋላ አብሽር አትፍራ ነጀውት ሰላም ወጣህላል ግን አለው እኔ ልቅጠር 8 ዓመት አገልግለኝ አንዷን ልጅን እድራሃለሁ 10 ከሞላው መልካም ሙሳም ከሱ ጋር ተቀመጠ ከዛ የነብይ ቤተሰብ ኩትኮታ ተሰጠ ምነው ለወደፊት የነብያቶቹ ሁሉ አይነታም የሆነበት ዘመን እየመጣ ነብዩና መሐመድን ነብዩላህ ኢብራሂምን ተከትሎ በሶስተኛ ደረጃ የሚሰለፍ ነብይ መሆንን ነፃን አገኘ ታዲያ አገልግሎ ሲጨርስ ሹዓይብን አስፈቅዶ አገሩን አፈቀው እናቱን አፈቀችው ወደ ግብጽ ተመለሰ ልጁን ሚስቱን ይዞ ጥሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ ከባድ ዶፍ ዝናብ መብረቅ ጨለማ መንገዱ ጠፋ ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ ሄደ በርግጥም ዋናው መንገድ የሚጠቁመውን አላህን አገኘ በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ ሳት ይነዳል እሷ እርጥብ ነች ግን ሳት ይንቦገቦጋል ተጠጋው ሳቱን ሲነካው ቀዝቃዛ እርጥብ ዛፍ ሳት ማውጣቷ ሲገርመው ሳቱ ደግሞ ቀዝቃዛ እንዴት አይነት ስሪት ነው ያኔ አላህ አናገረ سبحانه وبحمده قال انني انا الله قال الله ደነገጠ ሙሳ አላህ እኮ ነኝ እንዲ ተአምር መስራዋል ጫማህን አውልቅ የተቀበረው ቦታ ላይ ነውና ያለ አወለቀ አላህ ታሪኩን ነገረው ሙሳ እንዲረጋጋ ህፃኑነ እንዲያሳድጌ ወደ እናት መልሼ አሁን ሹዓይብ አገር ኑረ የተመለስክ ነው ሙሳ ደነገጠ ለሞኑ በጃሃስከው ምንድነው አሉ ይሄማ ዱላይ በትሬ ነው ግመል መጠብቅበት ፍየል መመልስበት ቅጠል ማራግፍበት አረ ብዙ ስራ አለው አለ አላህን ማብራር አብራራለት ፍጥረት ዓለሙን ለፈጠረው አላህ እስኪ ጣለው እንደዛ ከሆነ አገልግሎቱ አለው አላህ ሲጥለው ወደ እባብ ተለወጠ ደንግጦ በረገገ ሙሳ ቁም ኢኒ ላ يخاف لدي المرسلون እኔ ዘንድ መልእክተኞች አይሰጉም አንሳው አለው አነሳ እጅህን ከተተው አለው ጉያ ሙሳ እንደኛ ኢትዮጵያዊ ከለር ነው የነበረው የቀይዳማ እጁን ከቶ ሲያወጣው ነጭ ሆነ በሁለቱ ተአምር ህድና ፍርዓውንን ሞግታል ወደ ፍርዓውን እንደዛማ ከሆነ ሃሩን የሚባል ወንድም አለኝ እሱን ማጋዣ ያድርገዋል ነብይ ያረገለት አላህ አንዳንዱ ለወንድሙ ለጓደኛው ሸምግሎ ነብይ ያደርግ ነብይ ሙሳ ወደ ፍርዓውን ቤተ መንግስት ሃሩን ይዞ አቀና
ከአላህ የተላክነ መልእክተኛ ነው አለው ለፊርዓውን። አንተን አናቅህም እንደ ነፍስ አጥፍተህ ሄድክ? ክርክሩ ጀመረ። መረጃህ ምንድነው? ዱላውን ጣለ፣ እባብ ሆና ተለወጠች። ወደ ፊርዓውን ስትሮጥ ፊርዓውን ተነሳ ደንግጦ፣ ውርደት ተከናነበ። ያነ ጌታ ነኝ ያለ። ከዛም ፊርዓውን ምን አለ? ይሄ ድግምት ነው፣ እኔም ደጋሚዎችን ልጥራና ተአምሩ ይታያል። ደጋሚዎቹን ጠራ። የዓመት በዓል ቀን ነበረ። እነሱም ድግምታቸውን ጣሉ። በርካታ ሺህ ነበሩ። ሙሳውም ዱላውን ጣለ። የነሱን ድግምት የሙሳ ዱላ በልታው ሲያነሳት አሁንም በትር ነች። እነዛ ደጋሚዎች በሙሳም ፊርዓውን ተቆጣ። ተደጋጋሚ ተአምርን አሳየው፣ ሊቀበለው ፍቃደኛ አይደለም። መጨረሻ ነብዩላህ ሙሳ ህዝባቸውን ይዘው ከሀገር ወጡ። ግብፅን ለቀው ወጣው ሲሄዱ አደናግረውት ነበር የወጡት። ዓመተ በዓል እናከብር ነው ብለውት ነበር የወጡት። ሚስጥሩ ደረሰው። 1,500,000 ሰራዊት ይዞ ተከተላቸው። ወንዙ ላይ ሲደርሱ ፊርዓውን ከኋላ ደርሷል። ህዝቦቹ ኢማናቸው ደካማ ነበሩ፣ አስቸጋሪ ናቸው። ኢና ለሙድረኩን፣ ከፊት ለፊታችን ወንዝ ከኋላችን ሰራዊት ተደረሰብን፣ አስጨረስከን አሉት ሙሳ። ሙሳ በአንድ ቃል ገለጸ፣ ኢነ መዕየ ረቢ ሰየህዲን፣ የኔ ጌታ ከኔ ጋር ነው፣ ጎዳናውን ይመራኛል አላቸው። አላህም ትእዛዝ ሰጠው፣ አንድርብ ቢዐሳከል በሕራ፣ ባህሩን በዱላህ ምተዋል። ባህር መስታወት አይደል? እንዴት በዱላ ይሰበራል? አው በአላህ ቃል ይሰበራል። ነብዩላህ ሙሳ ባህሩን መቱት። ፈንፈለቅ፣ ተከፈተ። ፈካነ ኩሉ ፍርቅን ከጠውድ العظيم፣ እንደ ተራራ ቆመ። ለ12ቱም የበኒ እስራኤል ነገዶች 12 በር ተከፈተ። ገቡ። እየተሻገሩ እያለ አብዛኛው ኢማኑ ደካማ አይደል? ሙሳ እኮ ሌላውን አስጨርሶ እኛም ብቻ ነው ያዳነን፣ አይተያዩም ነበር። አላህ መስኮት ከፈተላቸው እንዲተያዩ እንዲያው። ሁሉም ተሻግረው ሲወጡ የፊርዓውን ሰራዊት ከቶ እንደገባ ማዕበሉ ፈረሰ። ሁሉም ሰጠም። የአላህ ተአምር ዛሬ ተፈጸመ። ያኔ ህዝቡ ፊርዓውንን ይፈራው ስለነበር ፊርዓውንም አልሞተም አሉ። አላህ ከወንዙ ውስጥ አወጣ ፊርዓውንን። አላህ አልየውም ዛሬ ኑነጂከ ቢበደኒክ፣ በአካልህ እናኖርሃለን ለትውልድ፣ ሊተኩነ ሊመን ኸልፈከ አያ፣ ካንተ በኋላ ለሚመጣው ተአምር እንድትሆን። ያኔ ይህን ክስተት ሲያይ ፊርዓውን ሻሃዳውን ያዛ። በኒ እስራኤሎች ባመኑበት ጌታ አምኛለሁ አለ ሲል አልአን አለው ጅብሪል፣ አሁን ካሁን በፊት ስታምጽ ኖረ። ለነብዩ ምን አላቸው? ከአመታት በኋላ ጅብሪል መጥቶ ያ መሐመድ ፊርዓውን እኮ ወንዝ ውስጥ ሰጥሞ ለመውጣት ሻሃዳ ለማድረግ ሲሞክር ጭቃፉ ውስጥ አምጥቼ እሞላው ነበር አለ። ለምን ሲሉት አላህ ሊያዝንለት ይችላል፣ አዛይ ጌታ። ለሁሉም ሙሳ አለይሂ ሰላም ወጡ፣ ህዝባቸውን ይዘው ተሻገሩ። ነብዩላህ ሙሳ አለይሂ ሰላም እጅግ ታታሪ፣ ህዝባቸውን ወዳጅ፣ እኛን ወዳጅ፣ ይሄን ኡመት አክባሪ ነበሩ። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه، ولا إله إلا الله تعظيما لشأنه، وصلى الله وسلم وبارك على رسوله وإخوانه. أما بعد، سلة الله نبي الله موسى تاريكيا والسن. نبي موسى كفرعون مستنبوهلا ህዝባቸውን የአገሪቱ የፖለቲካም የዲንም መሪ ሆነው ማስተዳደር ቀጠሉ። በዚህ ቆይታቸው ውስጥ በኒ እስራኤሎቹ አልታዘዟቸውም ነበር። ይዘውት የመጡትን ተውራት አንቀበልም ብለው አምፀዋቸዋል። በጣም ነው ያስቸገሯቸው። አላህ ቁርአኑን የነሱን መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ። ወኢዝ ነተቅነ الجبل فوقهم كأنه ظلة። መጽሐፍ መጥቶላቸው አንፈልግም አሉ። አረ እንዴት ብለናል። አላህ ተራራውን ሰቀሰቀና ላያቸው ላይ ያረገ። ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ። እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር። አመፀኛ ነበር። ሙሳን የማይታዘዙ ሲሻቸው በረሃ ላይ ውሃ ውጣልን የሚሉት
ማረስ አስጠልቶናል ከሰማይ ምግብ ይምጣ ብለው መንና ሰልዋ ሲመገቡ የኖሩ ሙሳን የሚያሙ የሚያስቸግሩ ነበር። እዛ ነው አላህ ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى ሙሳን እንዳስቸገሩት ሰዎች አትሁኑ ይላል። በኒ እስራኤሎች ሙሳን መከራ ብልተውታል። በዳዕዋው ህይወታቸው ብቻ እንዳይመስላችሁ በግል ህይወቱ አንዴ ነብዩላህ ሙሳ ነብይ ናቸው አላህን ያናገሩ። በኒ እስራኤሎች ወንዝ ዳር ራቁት ነው የሚታጠቡት። እሳቸው ደግሞ ይሄን አያደርጉ። እሳቸው ተደብቀው ነው የሚታጠቡት። ያኔ አንድ ወር ያወሩባቸው ሙሳ እኮ ከኛ ጋር ማይቀላቀለው እዝታች አካባቢ ችግር አለበት። ከዛ ይሄ ወሬ ሲሰራጭ አላህ ሊያጠራቸው ፈለገ። ወሬው ውሸት መሆኑን ማሳየት አላህ ፈለገ። እንዴት ያሳየው አላህ? ልብሳቸውን ድንጋይ ላይ አጣጥፈው ቁጭ አድርገው ሻወር ሲወስዱ ድንጋዩ ልብሳቸውን ይዞ ተደ ወንዙ ላይ እሳቸው ደግሞ ልብሳቸውን አንተ ድንጋይ ልብሴን እያሉ እየሮጡ ሲከተሉ ሻወር በሚወስዱ የበኒ እስራኤሎች ጥግ አለፉ። አዩአቸው። ያን አካባቢ ሰላም ነው። የዚህን ያህል ነብይን ያስቸገሩ ነበር። فبرأه الله مما قالوا አዛ ነበር ያርጉት። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ምድር ላይ ችግር ሲገጥማቸው ይርሐሙላሁ አኺ ሙሳ ሙሳን ወንድሜን አላህ ይዘንለት ከኔ በላይ መከራን ተቀብሏል فصبر ታግዟል ይሉ ነበር። ሙሳ እንደ ሙሳ በህዝባቸው መከራ ያየ ሰው ነብይ አላለፈ። አዛ ተደርገው ነብዩላህ ሙሳ አለይሂ ሰላም ከሳቸው ምንማረው የመጀመሪያ ትምህርት የአላህን ቁድራ 200,000 ህፃንን በገደለ ቤተ መንግስት ውስጥ ነብዩን ያሳደገ አላህ በውቅያኖሱ ማዕበል እየቀዘፈ ቤቱ የመለሰለት አላህ ሱብሓነሁ ወተዓላ በዱላቸው ሲጥሉት ወደ እባብ የሚቀየር አላህ ሱብሓነሁ ወተዓላ በረሃ ላይ ያለን ድንጋይ ሲመቱት ውሃ እንዲያፈልቅ ያደረገው አላህ ሱብሓነሁ ወተዓላ በዱላቸው ወንዙን ሲመቱት የሚሰነጥቅ አላሁ ጀለ ፊዑላ የአላህን ኃይል አሸናፊነትና እሱ የፈለገው ነገር ነው እዚህ ምድር ላይ የሚፈጸም። ሁለተኛ የነብዩላህ ሙሳን ለሌላው መኖር ለሌላው ሐሳቢነትና ያለ እንደምታውቁት ነብዩ አለይሂ ሰላቱ ወሰለም ሰማያትን አቋርጠው ወደ አርሹ ጌታ ሲጓዙ ስድስተኛው ሰማይ ላይ ነብዩላህ ሙሳን አገኙት። ከአላህ ሶላትን ይዘው እየወረዱ ነበር። ስንት ሶላት ተመደበብህ አሏቸው። ሁሉም ነብይ አልጠየቀ 50 በል ወደ አላህ ተመለስን አስቀንስ ኡመቶች አይችሉም አሉ። 45 አደረጉ። ተመለሳውንም አይችሉም 40 አደረጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተመላለሱ አስቀንሰው 5 ደረሱ። አሁንም ስንት ጌታ አረገልህ 5 በ24 ሰዓት ውስጥ እኔ በኒ እስራኤልን 2 ሶላት ሞክራቸው አልተሳካላቸው አስቀንሳውንም አሉ። ነብዩ ምን አሉ? ጌታዬ ዘንድ 20 እስኪ ዘይ ተመላለሱ አላህ ማወጀ 5 በስራ 50 በሚዛን ሰጣቸዋለሁ አለ። አዳን ሲደረግ ነብዩላህ ሙሳ እናስታውሳለን። ለዚህ ኡማ ተቆርቋሪነታቸው ለሌላው ኗሪነታቸው ወንድማቸውን አማላጅ ጠይቀው ነብይነት ማዕረግ ያሰጡ ወጀዐሊ ወዚረን ሚን አህሊ ሃሩን አኺ ብለው እሽዱድ به أزري وأشركه في أمري አብረህ አጋራው ብለው ነብይነት ያሰጡ። እኛ ወንድምን ሐስደን ጓደኛ ሐስደን ቢዝነሱን እናበላሻለን፣ ትዳሩን እናበላሻለን፣ ስሙን እናጠፋለን። ነብይ ሙሳ ነብይነትን ትልቁን ማዕረግ ለወንድማቸው ያሰጡ ለሰው ሐሳቢ ነበሩ። ነብይ ሙሳ አለይሂ ሰላም ወኔያቸው ትልቅ ነበር። አላህን ልይህ ብለው እስከ መጠየቅ የደፈሩ የአላህ ነብይ ናቸው። ወኔያቸው ስሜታቸው ሂማ ዓሊያ የነበራቸው ናቸው። ወለማ ጃአ ሙሳ ለሚቃቲና ኢላላ ሙሳም እኛን ለማነጋገር በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። አላህን ሲያናግሩ ይላሉ ኢብኑ ከሲር የአላህን ድምጽ ሲሰሙ ነብዩላህ ሙሳ ተማረሩ፣ አላህን ወደዱት። ይሄ ጌታ ምን አይነት ነው ልየዋሉ። ደፈሯ ታዲያ ረቢ አሪኒ አንዙር ኢለይክ ልይ ተገለጠልኝ አሉ። ይሄ ትልቅ ወኔ ይጠይቃል። አላህ ለን ተራኒ ምድር ላይ እኔን ሰው አያየኝም፣ ወላኪን ነገር ግን
መረጃ ያስፈልጋቸው የለ ሙሳ انظر الى الجبل ወደ ተራራው ተመልከት فإن استقر مكانه እኔ ስገለጽለት ቦታው ላይ ከጸና አንተም ያኔ ታየኛል فلما تجلى ربه للجبل ጌታውም በብርሃኑ ወደ ተራራው በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ ትንሽ ቀዳዳ ሲገለጥ ተራራውን አላህ አመድ አደረገ የአላህን ብርሃን መሸከም አልቻለ فخر موسى صعقا موسى ደንግጠው ወደቁ فلما افاق ቆይተው ራሳቸውን ስተው ሲነቁ سبحانك ጥራት ይገባሃል አላህ تبت اليك እንደ አይነት ጥያቄ አልጠይቅም ማርታን እጠይቃለሁ አንተ ምድር ላይ እንደማትታይ የመጀመሪያው አማኝ ነኝ አላህን ልይህ እስከ ማለት ወኔ ያላችሁ ሙስሊም ወኔው ዝቅተኛ አይደለም ለዛ ነው ነብዩ አለይሂ ሰላቱ ወሰለም አላህን ስትጠይቁት ጀነትን እንዳትጠይቁት ፊርደውስን ስጠን በሉት ይላሉ የመጨረሻውን ጀነት فسالوه الفردوس الاعلى ለዛ ነው ሰለፎቹ ታቢዒ የሚባሉት የነብዩ ባልደረቦች ሰሃቦች ጀነት ውስጥ ብቻቸው የሚገቡ ይመስላቸዋል እንደ ይላሉ እንጋፋቸዋለን ይላሉ ገና የሙእሚን ወኔ ይሄ ከነ ኢብኑ አባስ ጋር ከነ ዑመር ጋር አብረን ነው መንገባ የሚል የሙእሚን የነብዩ ኡመት ወኔ እዚህ የደረሰ ልይህ የሚል ወኔ ያላቸው የአላህ ትልቅ ነብይ በልጅነት ወንዝ ላይ ተጣሉ ኋላም ወንዝን ከፍለው ህዝባቸውን ያሻገሩ የአላህ ባለሟል ወዳጅ وكان عند الله وجيها نزند يتعفر يتكبر نبي نبر وكلم الله موسى تكليما الله موسى بما ناغر ይላል ነብዩ የሚወዱት የሚያከብሩት ወንድማቸው ነበር 76ኛው ሰማይ ላይ ሲያገኙት አለቀሰ ሙነነው አሉት ሙሳ ከኔ በኋላ አንድ ወጣት ተልኮ ከኔ የተሻለ ህዝብ ዞ ጀነት እኮ ይገባል ነብዩ ሲያቸው ሰለላሁ ዐለይሂ ወሰለም ነብዩ ሙሳ አለይሂ ሰላም ነብዩ በጣም የሚያከብሩት መዲና ላይ ያሉ የሁዶች ጎረቤት ናቸው የኛ ነብይ ከሙሳ ይበልጣሉ ይያሉ ሲፎክሩ ሙስሊሞችን ነብዩ ሰሙ እንዲያወዳድሯቸው አልፈለጉም ሰይዳችን አዎ የሰው ልጆች አይነት አሳቸው ናቸው ከሙሳ ታብልጡኝ አሉ ተነሱ እኔኮ አላህ የውመል ቂያማ ምድርን ከፍቶ ሊሞታ የመጀመሪያ ነብይ ነኝ ግን ስወጣ የአርሹን ምሰሶ ተደግፎ ሙሳን አገኘዋለሁ አላቅም ከኔ በፊት ይነሳ ወይም ጥሩ ሲና ላይ ደንግጦ በመውደቁ አላህ ተክቶለት ይሆን አላቅም ይላሉ ነብዩ አለይሂ ሰላቱ ወሰለም ነብዩላህ ሙሳ አለይሂ ሰላም ልጆቻችንን በስማቸው የሰየምንላቸው አዛን ስንሰማም እናስታውስላቸው በአላህ ላይ የተለየ ተወኩል የነበራቸው የአላህ ባለሟል ታሪካቸው ሰፊ ነው ካደል ቁርአን አን يكون لموسى ብለዋል ኢብኑ القيم የሙሳ መጽሐፍ ሊሆን ቁርአን ምን ቀረው ሱረቱል ቀሰስ ሳቸው ናቸው ውስጥ ገባ ሙሳ ናቸው ያልተጠቀሱበት ቦታ የለም 136 ጊዜ ስማቸው ተነስቷል አለይሂ ሰላም ፈርጋቸውን ከሚከተሉት የውመል ቂያማ አብሯቸው ከሚሆኑት ደጋግባሮች አላህ ያድርገን ያ ማን ተحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في امسكم وبيومكم ولكم غدا ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك اللهم على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم اعز الاسلام والمسلمين واذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا الا غفرته ولا هما الا فرجته ولا دينا الا قضيته ولا حاجه من حوائج الدنيا والاخره الا قضيتها يا ارحم الراحمين اللهم ربنا آتنا في الدنيا حسنه وفي الاخره حسنه وقنا عذاب النار الا فاقم الصلاه